ጤና ይስጥልኝ ከድሬ ቲዩብ ወንዙ መላኩ ነኝ። የአዲስ አበባ ከተማ መንገዶች ባለስልጣን ባለፉት 6 ወራት በመንገዶች ላይ በማናቸው መልኩ ጉዳት ያደረሱ ግለሰቦች እንዲሁም አሽከርካሪዎች ላይ እርምጃ መውሰዱን አስታወቀ። በዚህም ከፍተኛ ወጪ ወጥቶባቸው የተገነቡ መንገዶች ላይ ከፍተኛ ጉዳትን የሚያስከትሉ እንደ አስፓልት ላይ መኪና ማጠብ፣ ህገወጥ ንግድ ማከናወንና ከፍተኛ የትራፊክ አደጋን በመንገድ ዳር አጥሮችና የመብራት ፖሎች ላይ ጉዳት ማድረስ በሚል ተጠያቂ የሆኑ ግለሰቦች ላይ ባለስልጣኑ እርምጃ ወስዷል። ባለፉት 6 ወራትም በመንገዶች ላይ አጠቃላይ 255 አደጋዎች የደረሱ ሲሆን በህግ ተከታትሎ ከጉዳት አድራሾቹ ከ1 ሚሊዮን ብር በላይ ካሳ ተቀብሎ ማሰራቱን ነው የተናገረው። በእግረኛ መንገድ ላይ የግንባታ ቁሳቁስ ባከማቹ መኪና በሚያጥቡና ሌሎች ህገወጥ ድርጊቶች ላይ በተሳተፉትም ባለስልጣኑ እርምጃ መውሰዱን ተናግሯል። የአዲስ አበባ መንገዶች ባለስልጣን የመንገድ መብት ጥበቃና አስተዳደር ንዑስ የስራ ሂደት መሪ አቶ አስመላሽ ኃይለማርያም ከፍተኛ የህዝብ ሀብት ፈሶባቸው በሚገነቡ መንገዶች ላይ አላግባብ ጉዳት የሚያደርሱ ግለሰቦችን ተከታትሎ ለህግ የማቅረቡ ሂደት ተጠናክሮ እንደሚቀጥል ነው ያስታወቁት። በተመሳሳይ ህገወጥ ድርጊት ላይ የተሳተፉ ግለሰቦች ካሉም ከድርጊታቸው እንዲታቀቡ ነው ባለስልጣኑ ያሳሰበው ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው።